ሰላም የተከበራችሁ የተወደዳችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የተከበራችሁ አድማጭ ተመልካቾቼ በዛሬ ቆይታችን የምናየው አንድ ሰው የዘይቱኒን ወይም ደግሞ ጓሃባ ብለን የምንጠራውን ፍሬ ቢጠቀም ሊያገኛቸው የሚችላቸውን ዘርፈ ብዙ የጤና በረከቶች ይሆናል ማለት ነው። እንደተለመደው አድማጭ ተመልካቾቼ ቪዲዮውን ካያችሁ በኋላ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድታበረታቱ ስል በትህትና እጠይቃለሁ። የዘይቱን ፍሬ አገራችንን ጨምሮ በአውሮፓ እንዲሁም ደግሞ በደቡብ አሜሪካ ሀገራት በስፋት ጥቅም ላይ ይውላል። ዘይቱን ከፍተኛ የሆነ የጤና ጠቀሜታ ባላቸው ንጥረ ነገሮች የበለጸገ መሆኑ በተለያዩ ሳይንሳዊ ጥናቶች የተረጋገጠ ጉዳይ ነው ማለት ነው። የዘይቱን ፍሬ በቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ቢ፣ በፖታሺየም፣ ካልሺየም፣ ኮፐር፣ ኒኮቲክ አሲድ፣ ፕሮቲን እና በሌሎች ለሰውነታችን ከፍተኛ ጥቅም በሚሰጡ በተለያዩ ንጥረ ነገሮች የተሞላና የበለጸገ ነው ብሎ መናገር ይቻላል ማለት ነው። አንድ የዘይቱን ፍሬ መመገብ ከአንድ ብርቱካን የምናገኘውን ቫይታሚን በ4 እጥፍ ማሳደግ እንደምንችልም የተለያዩ ጥናቶች አረጋግጠዋል ማለት ነው። ከብርቱካን የበለጠ በቫይታሚን ሲ በተጨማሪም በቫይታሚን ኤ፣ ፎሌት፣ ፖታሲየም እና ፋይበር የበለጸገ መሆኑን የተለያዩ የስነ ምግብ ጥናቶች ያሳያሉ ማለት ነው። ለምሳሌም ያክል አንድ ሰው 100 ግራም ዘይቱን ቢመገብ ወይም ደግሞ በጭማቂ መልክ ቢጠጣ በግራም 43.2 ግራም ካርቦሃይድሬት፣ 8.92 ግራም ስኳር፣ 255 ፕሮቲን የሚያገኝ ሲሆን በተጨማሪም ካልሲየምና አይረንን እንዲሁም ደግሞ ከእንስሳት የምናገኘውን ስብ እናገኝበታለን ማለት ነው። በሌላው ዓለም ከዘይቱን ፍሬ በተጨማሪ ግንድና ቅጠሉ ሳይቀር ጥቅም ላይ ይውላል። ለምሳሌ አሜሪካውያን የዘይቱንን ግንድ ቆንጆ ጣዕም ያለው ጥብስ ለማዘጋጀት ይጠቀሙበታል ማለት ነው። በቀደምት ጊዜያት የዘይቱን ቅጠል ለሕክምና ምርምሮች ውጤት ባስገኘ መልኩ ጥቅም ላይ የዋለና በምርምሩም ለካንሰር እንዲሁም ለተለያዩ የባክቴሪያ ጸር መሆኑ የተረጋገጠ ሲሆን ከዘይቱን ቅጠል የሚዘጋጀው የምግብ ዘይትም የካንሰር እድገት ለመግታት ጥቅም ላይ ይውላል ማለት ነው። አድማጭ ተመልካቾቼ ከዚህ በማስቀጠል የምናየው 9 ዋና የዘይቱን ወይም ደግሞ በእንግሊዝኛ ጓሃባ ብለን የምንጠራውን የፍራፍሬ ዘር ጥቅሞች ይሆናል ማለት ነው። አንደኛ ላይ የምናገኘው ካንሰርን ይከላከላል። አንዱና ትልቁ ጠቀሜታው የካንሰር ተጋላጭነትን የሚጨምሩ የህዋሳት እድገትን ሰውነት ውስጥ ማዳከምና ማጥፋት መቻሉ ነው። ምክንያቱም የዘይቱን ቅጠል የጸረ ካንሰር ባህሪ እንዳለው በጥናት የተረጋገጠ ስለሆነ ማለት ነው። ይህ ሊሆን የቻለው ፍሪ ራዲካልስን ከጉዳት የሚከላከል ኃይለኛ አንቲኦክሲዳንት በዘይቱን ፍሬ የሚገኝ መሆኑ ነው። በተጨማሪም የካንሰር ተጋላጭነትን የሚጨምሩ ህዋሳትን ለመከላከል የሚረዳውን ሊኮፒን የተባለ ንጥረ ነገር በዚህ ፍራፍሬ ውስጥ በብዛት መገኘቱ ዋናው ምክንያት እንደሚሆን ይታመናል ማለት ነው። አንዳንድ ጥናቶች እንደሚጠቁሙት የዘይቱን ቅጠል የካንሰር ህዋሳት እድገትን ለማስቆም ከአንዳንድ የካንሰር መድኃኒቶች በ4 እጥፍ ውጤታማ እንደሆነ ይጠቁማሉ ማለት ነው። ለምሳሌ የመራቢያ አካል ካንሰር፣ የጡት ካንሰር፣ የአንጀትና የአፍ ካንሰር ለመከላከል እንደሚያግዝና እንደሚረዳ በተለያዩ ጥናቶች የተረጋገጠ ጉዳይ ነው ማለት ነው። ሁለተኛ ላይ የምናገኘው የወር አበባ ህመምን ያስታግሳል። ዘይቱን የወር አበባ ህመም ዑደታቸው ለሚረዝምባቸው ወይም ደግሞ ለሚዘገይባቸው ሴቶች እጅጉን ጠቃሚና ፍቱን መድኃኒት እንደሆነ ይጠቆማል ማለት ነው። ብዙ ሴቶች በወር አበባ ወቅት ህመም ያጋጥማቸዋል። እንደ ሆድ ህመም ያሉ የወር አበባ ምልክቶች ለምሳሌ ቁርጠትን ያስተናግዳሉ ማለት ነው። ይሁን እንጂ የዘይቱን ቅጠል የወር አበባ ህመምን ስሜትን እንደሚቀንስ አንዳንድ ጥናቶች ይጠቁማሉ። የዘይቱን ቅጠል ሻይ መጠጣት በተለይ የወር አበባ ህመም ላጋጠማቸው ሴቶች ጠቃሚ ሊሆን ይችላል። ይህም ዘይቱን በህክምና ውስጥ ያለው ጠቃሚ ጥቅም ያሳያል ማለት ነው። የወር አበባ ባለባቸው 197 ሴቶች ላይ የተደረገ ጥናት እንዳመላከተው 6 ሚሊግራም የዘይቱን ቅጠል የህመም ስሜትን ቀንሷል። ከአንዳንድ የህመም ማስታገሻ የበለጠ ውጤታማ ነው። የዘይቱን ቅጠል መጠቀም የሆድ ቁርጠትን ለማስታገስ ሁነኛ መድኃኒት እንደሆነ የተለያዩ ጥናቶች ያረጋግጠዋል ማለት ነው። ሶስተኛ ላይ የምናገኘው ራዕይን ያሻሽላል ወይም ደግሞ እይታን ያሻሽላል። በውስጡ ቪታሚን ኤ እንደመያዙ መጠን ዘይቱን ለዓይን ደህንነት እጅጉን እንደሚረዳ ነው የተለያዩ ጥናቶች የሚያመላክቱት ማለት ነው። ዘይቱን አዘውትሮ መመገብ በዓይን ላይ የሚከሰትን ማኩላር ዲጀነሬሽን የመቅላትና የማልቀስ በሂደትም እይታን የመቀነስና የመጋረድ ወይም ደግሞ የዓይን ግርዶሽን ችግር እንድንከላከል በእጅጉ ያግዘናል ወይም ደግሞ ትልቅ ጠቀሜታ ይሰጣል ማለት ነው። አራተኛ ላይ የምናገኘው የበሽታ መከላከልን እንድንማን ነው ከፍ ያደርጋል ወይም ደግሞ ያበረታታል። የቫይታሚን ሲ እጥረት ለበሽታ የመጋለጥ እድላችን ይጨምራል። ዘይቱን በቫይታሚን ሲ ከበለጸጉ ምግቦች ውስጥ አንዱ ነው። ቫይታሚን ሲ በሽታ የመቋቋም አቅምን የሚረዳ ዋነኛ የሆነውን ቫይታሚንን ይዟል ማለት ነው። የዘይቱን ዋነኛ የጤና ጠቀሜታዎች አንዱ የሰውነት በሽታ የመከላከል አቅምን ከፍ ማድረግ ነው። ከፍተኛ የቫይታሚን ሲ ይዘት ሰውነቶ ኢንፌክሽኖችን እና ህመሞችን
እንዲቋቋሙ ለመከላከል ይረዳል ማለት ነው። ምንም እንኳን ጉንፋን ለመከላከል የተረጋገጠ ባይሆንም ቫይታሚን ሲ የጉንፋን ጥንካሬን እንደሚቀንስ ተረጋግጧል። የመተንፈሻ አካላት ላይ የሚከሰትን የጤና እክል ለማስወገድ ይረዳል። ይህም ጉሮሮና ሳምባ ላይ አላስፈላጊ ጉዳት እንዳይደርስ ይረዳናል ማለት ነው። እንዲሁም ደግሞ ጸረ ተዋሲያን ነው። ይህ ማለት ኢንፌክሽንን የሚያስከትሉ መጥፎ ባክቴሪያዎችን፣ ቫይረሶችን ለማጥፋት ይረዳናል። ቫይታሚን ሲ በቀላሉ ከሰውነታችን የሚወጣ በመሆኑ በመደበኝነት መተካት ይኖርበታል ማለት ነው። ስለዚህ በመደበኝነት ለመተካት ደግሞ እንደ ዘይቱን ወይም ደግሞ በእንግሊዝኛ ጓሃባ ብለን የምንጠራቸውን ፍራፍሬዎች መጠቀም በጣም አስፈላጊ ነው ማለት ነው። አምስተኛ ላይ የምናገኘው የልብ ጤናን ይደግፋል። ዘይቱን ከብዙ ጥቅሞች መካከል በልብ ጤና ላይ ያለው በጎ ተጽዕኖ ነው። በዘይቱን ውስጥ ያለው ከፍተኛ ፖታሽየም፣ አንቲኦክሲዳንትና ቫይታሚን ልብን ከፍሪ ራዲካልስ ወይም ደግሞ ፍሪ ኤጀንት ብለን ከምንጠራቸው ነገሮች ጉዳት ለመከላከል በእጅጉኑ ያግዘናል ማለት ነው። በዘይቱን ውስጥ ያለው ከፍተኛ የፖታሽየምና የሚሟሟው ፋይበር ለልብ ጤና መሻሻል አስተዋጽኦ ያደርጋል። በተጨማሪም የዘይቱን ቅጠል የመጥፎ ወይም ደግሞ ኤልዲኤል ኮሌስትሮልን በመቀነስ ጥሩ ወይም ደግሞ ኤችዲኤል ኮሌስትሮልን በመጨመር የደም ግፊትን ይቀንሳል ማለት ነው። ከፍተኛ የደም ግፊትና ከፍተኛ ኮሌስትሮል የልብ ጤና የሚጎዱ እና ዋና መንስኤ ናቸው ብሎ መናገር ይቻላል ማለት ነው። የዘይቱን ቅጠል መጠቀም ደግሞ ይህን ጉዳት ለመቀነስ ይረዳናል። ከዚህ በላይ ፍሬው ለልብ ጤና ጠቃሚ ነው። ሌላው ደግሞ የተስተካከለ የደም ዝውውር ስርዓት እንዲኖረን የሚያደርገውን አስተዋጽኦ እጅግ ከፍ ያለ ነው ማለት ነው። በዚህም ደግሞ ከከባድ የደም ግፊት እና እሱን ተከትሎ ከሚመጣ የልብ ህመም ስጋት ነፃ እንድንሆን ያስችላል ማለት ነው። ስድስተኛ ላይ የምናገኘው የምግብ ስርቀጣ ወይም መፈጨ ስርዓትን ያግዛል። የዘይቱን ፍሬ ጥሩ የፋይበር ምንጭ ነው። ስለዚህም ዘይቱንን አብስቶ መጠቀም ጤናማ የምግብ ስርቀጣ እንዲኖረን ይረዳል። እንዲሁም ደግሞ የሆድ ድርቀትን ይከላከላል። አንድ የዘይቱን ፍሬ ብቻ በየቀኑ ከሚመከረው የፋይበር መጠን 12%ን ይሰጠናል። በተጨማሪም የዘይቱን ቅጠል የምግብ መፍጨት ጤናን ይጠብቃል። ጥናቶች እንደሚያሳዩት የተቅማጥ ህመምን ይቀንሳል። ይህ ማለት በአንጀት ውስጥ ተቅማጥ ሊያስከትሉ የሚችሉ ጎጂ ባክቴሪያዎችን ያስወግዳል ማለት ነው። እንዲሁም ደግሞ ተሎ የማይፈጩ ምግቦችን የሚፈጥሩትን ጫና የመቀነስ አቅም አለው። በሂደትም እነዚህ ምግቦች አላስፈላጊ ክምችት እንዳይፈጥሩ በማድረግ መከላከል ይችላል ማለት ነው። ሌላው ደግሞ በእርግዝና ወቅት ጓሃባ መጠቀም ልዩ ጥቅሞች አሉት ወይ የሚል ጥያቄ ይነሳል። መልሱ አዎ ነው። ምክንያቱም ጓሃባ ወይም ዘይቱን እንደ ፎሊክ አሲድ፣ ቫይታሚኖችና ፋይበር ያሉ ጠቃሚ ንጥረ ነገሮችን ያቀርብልናል ወይም ደግሞ እንድናገኝ ያስችለናል ማለት ነው። ይህም የህፃናትን እድገት የሚደግፉ እና በእርግዝና ወቅት የምግብ መፈጨት ስርዓትን እንድንማን ነው ይረዳል ማለት ነው። ሰባተኛ ላይ የምናገኘው የደም ስኳርን ይቆጣጠራል። በርካታ ጥናቶች እንደሚያሳዩት የዘይቱን ፍሬ ቅጠሉ የደም ስኳር መጠንን ያሻሽላል፣ ረጅም ሰዓት የደም ስኳር መጠንን ይቆጣጠራል ማለት ነው። እንዲሁም ደግሞ የኢንሱሊን አጠቃቀምን ያሻሽላል። ይህ የስኳር በሽታ ላለባቸው ወይም ደግሞ ተጋላጭነት ላላቸው ሰዎች በእጅጉኑ ጠቃሚ ነው። በ19 ሰዎች ላይ በተደረገ አንድ ጥናት ላይ እንዳመላከተው የዘይቱን ፍሬ ሻይ መጠጣት ከምግብ በኋላ በደም ውስጥ ያለውን የስኳር መጠን እንዲቀንስ አድርጓል። ውጤቱም እስከ 2 ሰዓት ድረስ ቆይቷል። ሌላው አይነት 2 የስኳር በሽታ ባለባቸው ሰዎች ላይ የተደረገ የዘይቱን ቅጠል ሻይ መጠጣት ከምግብ በኋላ የደም ስኳር መጠንን ከ10% በላይ እንደሚቀንስ ተረጋግጧል ማለት ነው። ስምንተኛ ላይ የምናገኘው ክብደትን ለመቀነስ ይረዳል። የሰውነት ክብደታቸውን መቀነስ ለሚፈልጉ ሰዎች ዘይቱንን ቢጠቀሙ ጥሩ ውጤት ያገኛሉ። በአንድ ዘይቱን 37 ካሎሪ ብቻ ሲገኝ 12% ደግሞ በዕለት የሚያስፈልገንን ፋይበር እናገኛለን። የዘይቱን በካሎሪ ዝቅተኛና በፋይበር የበለጸገ መሆኑ ለክብደት መቀነስ ፍጹም ተመራጭ ያደርገዋል ማለት ነው። ምክንያቱም ፋይበር ረዘም ያለ ጊዜ የመጥገብ ስሜት እንዲሰማዎት ይረዳል። በተደጋጋሚ መክሰስ የመመገብ ፍላጎትን ይቀንሳል። ክብደታቸውን ለሚቆጣጠሩት ይህ የዘይቱን ጥቅም ነው ብሎ መናገር ይቻላል ማለት ነው። ለምሳሌ ያክል ከምሳ ጋር የሚወሰድ አንድ መጠነኛ ይዘት ያለው ዘይቱንን ለተመጣጠነ የሰውነት ክብደት በእጅጉኑ እንደሚረዳና እንደሚያግዝ በተለያዩ ጥናቶች የተደረሰ ጉዳይ ነው ማለት ነው። ዘጠነኛና መጨረሻ ላይ የምናየው የቆዳ ጤንነትን ያሻሽላል። በዘይቱን ውስጥ የሚገኙት ቫይታሚኖችና አንቲኦክሲዳንት ለቆዳችን ጤንነት ጠቃሚ ናቸው ማለት ነው። ዘይቱን ቫይታሚን ሲ እና አንቲኦክሲዳንት ኮላጅንን ለማምረት፣ የፊት መጨማደድን ለመቀነስና ቆዳን ከፀሐይ ጉዳት ለመጠበቅ የሚረዱ የቫይታሚኖች መገኛና እንዲሁም ደግሞ እነዚህ ነገሮች በመመገብ ከላይ የጠቀስናቸውን ጥቅሞች እንድናገኝ ያስችላል ማለት ነው። እንዳጠቃላይ አንቲኦክሲዳንትስ ቆዳን ከጉዳት ይከላከላል። ይህም የቆዳ መጨማደድና እርጅናን ይከላከላል ማለት ነው። ከዚህም በላይ የዘይቱን ቅጠል በቀጥታ በቆዳው ላይ ስንጠቀም ብጉርንም ለማከም ይረዳል። አንድ ጥናት እንደሚያሳየው የዘይቱን ቅጠል ብጉርን ከሚያስከትሉ ባክቴሪያዎች በመግደልም ውጤታማ ነው ማለት ነው። ይህ በጸረ ተዋሲያና በጸረ ብግነት ባህሪያት አማካኝነት ነው ማለት ነው። በተጨማሪም ጓሃባ የፀጉርን ጤንነት ያበረታታል። ምክንያቱም በዘይቱን ውስጥ የሚገኙት ቪታሚኖች ለምሳሌ ያክል እንደ ቪታሚን ኤ፣ ቪታሚን ሲ የፀጉር ህዋሳትን ይመግባሉ፣ የራስ ቆዳ ጤናን ያሻሽላሉ፣ የፀጉር መርገፍን ይቀንሳሉ፣ ጠንካራና ጤናማ ፀጉር እንዲኖረን ያደርጋል ማለት ነው።
በአጠቃላይ ዘይቱን በሽታ የመከላከል አቅምንና የልብ ጤናን ከማጎልበት ጀምሮ የምግብ መፈጨትን እስከ መርዳት ድረስ በርካታ የጤና ጥቅሞች የሚሰጥ ሱፐር ፍሬ ነው ብሎ መናገር ይቻላል ማለት ነው። ክብደት መቀነስ ዘይቱን ወደ አመጋገቡ ማከል አጠቃላይ ጤናውን በእጅጉ ያሻሽላል። እነዚህንና ሌሎችን የዘይቱን ጥቅሞች ለማግኘት ደግሞ ንጹህ ዘይቱን አጥቦ በጥሬው መመገብ፣ የዘይቱን ቅጠሎችን አጽድቶ በጭማቂ መልክ አዘጋጅቶ መጠቀም እንዲሁም ደግሞ የዘይቱን ጭማቂ መጠቀም አስፈላጊ ነው ማለት ነው። አድማጭ ተመልካቾቼ ዘይቱንን በመጠቀም ከላይ የጠቀስናቸውን የዘይቱን የጤና በረከቶች ይጠቀሙ እላለሁ። የዛሬ የቆይታችን ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላሙ